የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ዩክሬን በፕሬዝዳንት ፑቲን መኖሪያ ቤት ላይ የድሮን ጥቃት ከፍታለች በሚል ከሩሲያ የቀረበውን ክስ አልተቀበለችውም፣ አላደረኩትም ስትል ማስተባብላለች። ሞስኮ ይህን እንደ ምክንያት በመጠቀም የሰላም ንግግሩን ለማጓተት እየሞከረች ነው ሲሉም ዜሌንስኪ ተናግረዋል። ዩክሬን በሰሜን ምስራቃዊ ሩሲያ ኖቭጎሮድ ግዛት በሚገኘው የፑቲን ፕሬዝዳንታዊ መኖሪያ ቤት ላይ ጥቃት ከፍታለች የሚለውን ክስ ያሰሙት የአገሪቱ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ናቸው። እንደ ውጭ ጉዳይ ሚኒስትሩ ገለጻ ኪየቭ ምሽት ላይ ረዥም ርቀት የሚጓዙ 90 ሰው አልባ አውሮፕላኖችን በመጠቀም በፑቲን መኖሪያ ላይ ጥቃት ሰንዝራለች። ካሚካዚ የተሰኙ ሰው አልባ አውሮፕላኖችም ጥቃቱ እንዳደረሱ ተነግሯል። ተሰነዘረ የተባለው ጥቃት በተፈጸመበት ወቅት ፕሬዝዳንት ፑቲን የት እንደነበሩ በግልጽ አልታወቀም። በጥቃቱ ምክንያት ሩሲያም የሰላም ድርድሩ ላይ ያላትን አቋም መልሳ እንድትፈትሽም አስታውቃለች። ይህን ክስ የተለመደ የሩሲያ ውሸት በማለት ያጣጣሉት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ሞስኮ ጥቃት ተፈጽሟል ያለችው በዩክሬን ላይ የምትፈጽመውን ጥቃት የምታስቀጥልበት ሰበብ ነው ስትልም ወቅሳለች። ሩሲያም ከዚህ ቀደም በኪየቭ የሚገኙ የመንግስት መስሪያ ቤቶችን ኢላማ ያደረገ ጥቃት መፈጸሟንም ተናግረዋል ዜሌንስኪ አክለውም በዚህ ሰዓት ዓለም ዝምታን አለመምረጡ እጅግ ወሳኝ ነው፣ ሩሲያ ዘላቂ ሰላምን ለማሳካት የሚደረገውን ጥረት እንድታደናቀፍ መፍቀድ አንችልም ሲሉም በኤክስ ገጻቸው ላይ ነው እያስተላለፉት። የሩሲያ ውጭ ጉዳይ መስሪያ ቤት ባወጣው መግለጫ ወደ ፑቲን መኖሪያ ተወንጭፈዋል የተባሉት ሁሉም 91 ድሮኖች በሩሲያ አየር መከላከያ ስርዓት መክሸፋቸውን ነው። በጥቃቱ ምክንያት ሪፖርት የተደረገ ጉዳትም ሆነ ውድመት አለመኖሩንም ገልጸዋል። ወንጀለኛው የኪየቭ አገዛዝ ወደ መንግስታዊ ሽብርተኝነት ፖሊሲ በመሸጋገሩና በመጨረሻ ደረጃ በመበላሸቱ ምክንያት የሩሲያ የድርድር አቋም እንደገና መከለስ አለባት ሲሉም ተናግረዋል ሰርጌይ ላቭሮቭ። ይሁን እንጂ ሩሲያ ከአሜሪካ ጋር ከተጀመረው የድርድር ሂደት የመውጣት እቅድ እንደሌላት መናገራቸውም የሩሲያ የመገናኛ ብዙሃን ናቸው በስፋት የዘገቡት። ሞስኮ ይህን ክስ ያቀረበችው የአሜሪካው ፕሬዝዳንት ዶናልድ ትራምፕና ዜሌንስኪ በፍሎሪዳ ተገናኝተው ማሻሻያ በተደረገበት የጦርነት መቋጫ እቅድ ላይ ከተነጋገሩ በኋላ ነው ተብሏል። ከውይይቱ በኋላ ከፎክስ ኒውስ ጋር ቆይታ ያደረጉት ዜሌንስኪ በ2026 ይህን ጦርነት የመቋጨት እድል አለን ሲሉም ተደምጠዋል። የፕሬዝዳንት ትራምፕ ማዕቀቦችና የኢኮኖሚ እርምጃዎች እጅግ ጠንካራ ለሆኑ እርምጃዎች ዝግጁ እንደሆኑ ያሳያል ሲሉም ተናግረዋል። በዚህ ሁኔታ ውስጥ አሜሪካ ሁኔታውን በፍጥነት ወደ ሰላም ልታደርሰው ትችላለች ሲሉም ተደምጠዋል። አሜሪካም ለ15 ዓመታት የሚቆይ የደህንነት ዋስትና ለዩክሬን ማቅረቧን ዜሌንስኪም ይፋ አድርገዋል። ትራምፕ በበኩላቸው በዚህ ጉዳይ ላይ 95 በመቶ ገደማም ስምምነት ላይ ደርሰናል ቢሉም ምን ጉዳዮች እንደተነጋገሩ ግን እስካሁን ያሉት ነገር የለም። ዜሌንስኪ የግዛት ጉዳዮችና በሩሲያ ቁጥጥር ስር ያለው የዛፖሮዥያ የኒውክሌር ጣቢያ ነገር መቋጫም ያላገኙ ጉዳዮች እንደሆኑም ከመናገር አልሸሸጉም። ሩሲያ ሙሉ በሙሉ ልትቆጣጠረው በምትፈልገው አወዛጋቢ የዶንባስ ግዛት መጻኢ ዕድል ላይ የታየው መሻሻል በጣም አነስተኛ እንደሆነም ተናግረዋል ዜሌንስኪ። በአሁኑ ወቅት ሞስኮ የዶኔስክን ክልል 75 በመቶ ገደማ እንዲሁም አጎራባች ከሆነው የሉሃንስክ ግዛት 99 በመቶ የሚሆነውን በእጇ ጠቅልለዋለች። እነዚህ ሁለት ክልሎች በጥቅሉ ዶንባስ በመባል እንደሚታወቁም የቢቢሲ መረጃም ያሳያል። አሁን ከክሬምሊን የሚወጡ መረጃዎች እንደሚያመላክቱት ከሆነ በዩክሬን ላይ ከባድ የሆነ የበቀል ምላሽ ለማድረግ መዘጋጀታቸውን የሞስኮ መከላከያ ኃይሎች እየተናገሩም ይገኛሉ። ነገር ግን የሩሲያ ውጭ ጉዳይ ሚኒስቴር ቃል አቀባዩዋ ማሪያ ዛካሮቫ ለደካማ ጥቃት ምላሽ መስጠት ደካማነትና ዲፕሎማቲክ ሪሌሽን ወይም ደግሞ የዲፕሎማሲ ግንኙነት ስለሚያበላሽ ሬስፖንስ መስጠት አይኖርብንም ሲሉ ይሟገታሉ። ሌሎች የሩሲያ ባለስልጣናት ግን ሰርጌይ ላቭሮቭን ጨምሮ ዩክሬን ለፈጸመችው ጥቃት አደገኛ የሆነ ምላሽ መስጠት ያስፈልገናል እያሉ እየተከራከሩ ይገኛሉ። አራተኛ ዓመቱን ለመያዝ እየተንደረደረ የሚገኘው የሩሲያና ዩክሬን ጦርነት ዶናልድ ትራምፕ ተጨምረውበት ኔቶ ታክሎበት እንዲሁም ደግሞ ቤጂንግና ሰሜን ኮሪያ እንዲሁም የሞስኮ ከፍተኛ የሆኑ የጦር መሳሪያ በረዶዎች በዩክሬን ላይ እየዘነቡ እንዲሁም ደግሞ የአውሮፓ ህብረት በሩሲያ ላይ ማዕቀብ ለመጣል እየተንቀሳቀሰ ብዙ ነገሮች ውስብስብ እየሆኑም ቀጥለዋል። ዛሬ ላይ በፕሬዝዳንት ቭላዲሚር ፑቲን መኖሪያ ቤት አካባቢ የተደረጉት ጥቃቶች እጅግ በጣም አሳሳቢ እንደነበሩ መረጃዎች እየወጡ ነው። በ91 ካሚካዚ ሰው አልባ አውሮፕላኖች የተደረጉት ጥቃቶች ሁሉም በሚባል ደረጃ በሩሲያ የአየር መከላከያ ስርዓት መክሸፋቸውን ተናግረዋል። በዚሁ አጋጣሚ ዶናልድ ትራምፕ እንኳንም የቶምሃውክ ተምዘግዛጊ ሚሳይልን ለዩክሬን አልሰጠሁ ፈጣሪ ይመስገን ሲሉ መናገራቸውም ተሰምተዋል። ምክንያቱም ፑቲን ከጥቃቱ በኋላ ለዶናልድ ትራምፕ ደውለው ጥቃት ደርሶብኛል፣ ይህ ነገር ድርድሩን እንዲያበላሸውም ስጋት አድሮብኛል ሲሉ መናገራቸውን ዶናልድ ትራምፕ
ትራምፕ ትሩዝ በተባለው የማህበራዊ ገጻቸው ላይ አስፍረውታል። የሩሲያና ዩክሬን ጦርነትን በጊዜ ለማስቆም የተለያዩ አሸማጋይ አካላት ጣልቃ ቢገቡም እስካሁን ድረስ ግን ጦርነቱ እንደቀጠለ ይገኛል። የአሜሪካና የሩሲያ ተደራዳሪዎች ከሚያሚ ፍሎሪዳ ጀምሮ እስከ ዋሽንግተን ድረስ ከፍተኛ የሆነ ብሎም እስከ ሞስኮ ጥልቅ ውይይቶችን ቢያደርጉም እስካሁን ድረስ ጠብ ያለ ነገር አለመኖሩ የፖለቲካ ተንታኞች እየተናገሩ ይገኛል። በሩሲያና ዩክሬን ጦርነት ዓለማችን እጅጉን ተፈትናለች። ብዙ ውስብስብ ጉዳዮችም ተከስተዋል። ሩሲያም አዲስ አሰላለፍን ፈጥራለች። የምስራቅና የምዕራቡ ጎራም እንደገና እየተናከሰ ይገኛል። የሰሜን አትላንቲክ የጦር ቃል ኪዳን ጥምረት ኔቶ ወደ ምስራቅ መስፋፋቱን ተከትሎና ዩክሬን ከሌሎች የአውሮፓ ሀገራት ጋር ሆና ልትወጋኝ ነው፣ ሉዓላዊነቴንም ለመድፈር ተነስታለች በሚል ሞስኮ በ2022 የጀመረችው ጦርነት ዛሬም ቀጥሎ ይገኛል። ይህ ጦርነት በምን መልክ ሊቋጭ እንደሚችል አሁንም ድረስ የፖለቲካ ተንታኞች ውስብስብ ጉዳዮች እንዳሉት ከመናገር አልሸሸጉም። ብዙ አይነት ድርድሮች፣ ሽምግልናዎች፣ ማዕቀቦች ቢደረጉም ቢጣሉም እስካሁን ግን የተሳካ ነገር አለመኖሩ ግልጽ ነው። አራተኛ ዓመቱን ለመያዝ ጥቂት ቀናት የቀሩት የሩሲያና የዩክሬን ጦርነት ሩሲያ በየቀኑ 500 ሚሊዮን ዶላር ታወጣለች ለዚህ ውጊያ። በተለይ በምስራቃዊ ዩክሬን የሚገኙ ግዛቶችንም ለመጠቅለል ጫፍ ላይ መድረሷ ዩክሬን ቁጣዋን እየገለጸች ትገኛለች። የዘለንስኪ መንግስት በሙስና በብልሹ አስተዳደር ከፍተኛ የሆነ ወቀሳ ይቀርብበታል። አሁን በቅርቡ በሞስኮ ከፍተኛ የሆኑ ፍንዳታዎችን በመፍጠር የሽብር ስራም እየሰራ ችብኝ ነው ስትል ሩሲያ ትከሳለች። ነገር ግን ዘለንስኪ ከዚህ ደም ንጹህ ነኝ እያሉ እየተናገሩ ነው። ሩሲያና ዩክሬን በአንድ በኩል ሰላም ይፈልጋሉ፣ በሌላ በኩል ደግሞ ሰይፋቸውን እየመዘዙ ጦርነቱን አስቀጥለውታል። ትራምፕና ፑቲን ከጥቃቱ በኋላ በስልክ ማውራታቸውን ፖለቲካዊ አንድምታው በቀላሉ የሚታይ አይሆንም። ዘለንስኪም በዚህ ጥቃት ኬቭ እጇ የለበትም ሲሉ ማስተባበላቸውም ጉዳዩ ውስብስብ መሆኑን ጠቋሚ ነው ሲሉ ፖለቲከኞች ይናገራሉ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እንደዚህ አይነት መረጃዎችን ታገኛላችሁ። ሰላም